ናትናኤል ተፈሪ የአሪፍ ግሩፕ መስራች። አፕወርክ ላይ ምንም ፕሮዳክት እንዳልሽጥ አቅም የለኝም፣ ብር ማውጣው ነገር የለኝም። ያለችኝ ላፕቶፕ እና እውቀት ነው። ጥሩ የነበረ እንትን መንጫጫት ይጀምራል። ለምን እየሰራ ስለሆነ ዝም ብለህ ከተቀመጥክ ግን ማንም ስለአንተ ኬር የማይሰጥም። ምንም እንትን አይነት ከሞከርክ ግን መሳካቱ ደግሞ አይቀርም። ብዙ ሰው ስኬት ይፈልጋል፣ ምንም ተፈጥሯዊ ነው። ከስኬት በኋላ ግን ያንን ደግሞ ይዞ መቆየትና ማስቀጠል ደግሞ አለ። አንዳንድ ጊዜ ማሳካቱን ነው የምንፈልገው። መኪና መግዛት፣ የሆነ ቢሮ መክፈት፣ ዩቲዩብ መጀመር እንደ ትልቅ ስኬት ነው። ብዙ ሰው መጀመሯል ፌል አድርጎም ድጋሚ ኮሌጅ ጀምረው ትችላለህ ምናምን ብዙ ነገሮች አሉት። እና አንተ ስኬታማ በቃ አሁን ስኬታማ ሆኛለሁ ብለህ ከደረስክ በኋላ ያጋጠሙ ፈተናዎች ነበሩ? የኔ ዩቲዩብ አሁን 100 ሺህ ምናምን አልፏል። እሱ ያለፈው ከተከፈተ ግን 6 ዓመቱ በፊት ከ6 ዓመት ሙሉ ሰራበት ነበር። 6 ዓመት ሰዎች ምን አረ እየቀለድክ ነው ምናምን አሉ። ግቡና ዩቲዩብ የተከፈተበትን ቀን ያሳያል። ዩቲዩብ መቼ ነው የተከፈተ ይውጣል። 6 ዓመት ሙሉ እዛ ዩቲዩብ ላይ ስለፋ ነበር። አሁን ነው እንደዚህ ቡስት ያደርገው። የጊዜ ጉዳይ ነው፣ ይከፍላል። እና 6 ዓመት ግን እንዴት ቆየ? ሰራ ያ ግን የሆነ ውጤት እኮ ማሳየት አለበት። እንዴት ነው መሰለህ እኔ ማምነው የሆነ ፈጣን የሆነ እንትን ላይ አለም ነው። በቃ ፈጣንም ከሆነ አሁን አፕወርክ ኦንላይኑ ቢልድ ያረኩት ነው። ከዚህ በፊት ቢልድ ያረኩት ስኪል ነው፣ የለፋውበት ስኪል ነው ቶሎ ሰክሰስ ያደረገኝ። በአንድ ዓመት ውስጥ እንደዛ የተፈጠረ ግን ስለፋበት ስለነበር ነው። ዩቲዩብ ግን አላውቅም፣ የሚነግረኝም ሰው የለም። ጋይድ የሚያደርገ እየሞከርክ ነው። ኮፒራይት ሳውንድ ትያዛለህ ምናምን እንደዚህ የሚባል ነገር አለ። ታጠፋለህ ምናምን የሆነ ስትራይክ ይልባል። ማይሆን ፎቶ የሆነ ካስገባ የሆነ ነገር ታወጣለህ፣ ታጠፋለህ። ቀስ በቀስ ሰውም አያውቅም ለምን ብሎ ያለ ሲጀምር ምናምን እንዴት ናችሁ ናትናኤል ተፈሪ ይባላል ምናምን ብዬ ጀምራል። ምን አገባኝ ለምን አያውቅም። ስለዚህ ቀስ በቀስ ራሱ ቢልድ ይሆናል፣ ግን ዋጋ ያስከፍላል። እሱን ማመን አለብህ። ቶሎ በቃ አሁን አብዛኛው ስልቹ የሚሆን የሆነ ነገር ይጀምርና ሰክሰሱን ወደ ይፈልጋል። በቃ 1000 ቪው 1000 ሰብስክራይብ 10000 ቪው ምናምን በአንዴ እንዲመጣ ይፈልጋል። ግን እንደዛ አይመጣም። እየሰራም ወደቅ አለ። ፌል ሲያደርግ ግን አንተ በቃ ተስፋ ሳቆርጥ የሆነ ታርጌት የምታስቀምጠው ታርጌት ከሆነ ውጤት ጋር መሆን የለበት። ካለበዛ በቃ እሷን ስናመጣ ለዚህ ነው ይተላል። ግን የሆነ ትልቅ የማይሰበር ጎል ካለ እዛ ላይ ስትደርስ ለመድረስም እንትን ለማለትም ትለፋበታለህ ማለት ነው። ግን 6 ዓመት ስትቆይ ምን ነበረ እንድትሄድ የሚያደርግህ? እንዴት ልበለ እዛ 6 ዓመት ሲንጀምረው ኮንተንቱ ማስተማር ነበር። ኮንተንቱ ስለዚህ ማስተማር ነው። በቃ የሚማር የለም ትሰራለህ። መማር በቃ የገባ ሰው ይማራል። አብዛኛው ግን አይገባም። አንድ ሰው 2 ሰው ነው። ግን በቃ ትቀጥላለህ። ኮንተንቱ የሚማር ነበር። የዛኔ ግን የኪነ ጥበብ ነበር ሳስተምርበት ነበር። አርት ላይ ነበርኩ ያለሁት። ዳንስ ማሰልጠን ምናምን ነው። ከዛ ውስጥ ደግሞ ቢሮ ሰርተው ምናምን ወገባቸው እንትን ብሎ ምናምን የሚመጡ አሉ። እነሱ ምናምን ነው ቪዲዮዎች እየሰራን እንለቃለን። ስለዚህ እዛ ጋር እየሰራው ስለሆነ እዚህ ጋር በቃ ዝም ብለህ መልቀቅ ነው እንጂ ከዛ በፊት 2 ቻናል ማለት ተዘግቶብኛል። ኮፒራይት ስትራይክ ከአንዳንድ ተልኮብኝ ደግሞ በአንዴ ነው የተላከው። ሲለቅ ምንም ማለት ሄዶ ነበር። አይ ትንሽ ነው የዛኔ ማያውቅ ይኸኛውን ምን ዛኔ ኖርማል እና በቃ ይሄዳል። ከዛ ግን ይዘጋል። ምንድን ነው ብለህ ከፍታለህ። ከዛ አሁንም በሆነ በኩል ስትራይክ ልኩብሃል፣ ይዘጋል። ይሄኛው ግን ከዛ ትማራለህ። ከራስ ነው የምትማረው። ማንም እንትን የሚል ነገር የለም። አሁን ላይ ግን አብዛኛው ትላልቅ ፖድካስቶች አሉ፣ እንደዚህ እንዳንተ አሪፍ ፖድካስቶች አሉ፣ የተለያዩ ቲቶሪያሎች አሉ። እነሱን እያልክ ቢያንስ የሰውም ኤክስፔሪንስ እየመጣ ሲነግር እንደዚህ ያለ ብለህ ትሄዳለህ። የዛኔ ግን ማንን እንትን ትላለህ። አሁን ሰዎች ስለ ናቲ ሲያስቡ የሆነ የሚያስቡት ነገር አለ። እሱ ላይ ደግሞ ያንተ ንግግር ደግሞ ሲጨመርበት ደግሞ አእምሯቸው ውስጥ የሚስሉት የሆነ አይነት ናቲ አለ። የሆነ ጊዜ ላይ በቃ በወር ነው በቀን ነው ሚሊዮን ምናምን ብለህ ያወራህበት አሁን በ9 ወር ፖስት የተደረገው 9 ወር ሚሊዮነር የሆነው ተብሎ እንትን ተብሎ ነበር። ሰው መጀመሪያ የሚያየው ነገር አለ፣ ከዛ በኋላ አእምሮ ውስጥ የሚስለው ነገር አለ፣ የሚያስቀምጠው ቦታ አለ። ፊዚካሊ ሲያገኙ ምንድን ነው የሚያስቡትና የሚሰጡ አስተያየት? ከባድ ነው። አይጠብቁም። እኔ አሁን ትንሽዬ ነኝ ፊዚካሊ ምናምን፣ ግን አይጠብቁም የሆነ በቃ ትልቅ ሰው ምናምን ያለ የሚጠብቁት። ምክንያቱም ለምንድን ነው ኦንላይን ሲባል አብዛኛው ሰው ጋር የሚወጣ እስከ መጭበርበር ምናምን ነው። ከዛ እኛ ጋር ሲመጡ ደግሞ የሆነ ነገር የሚያዩት ነገር አለ። አብዛኛው ሰው አያምንም ሲመጣ ምንም ጥያቄ እዚህ ነገር ክላስ ላይም ሲመጡ ከፍለው ሲገመሩ አያምኑም። የመጀመሪያ ክላሳችን የሚሆነው እንደዚህ ይሰራል። እየከፈቱ የራሴን አካውንት እንደዚህ ነው ይዩት፣ እንደዚህ ነው እንደዚህ ከሄዳችሁ እስካም ነው እንደዚህ ሂዱ እንደዚህ ነው የሚሆነው ብለህ መጀመሪያ ያለውን ውስጡ ሳያምን የመጣውን ማስተካከል ነው። ከዛ በኋላ ግን
ሰክሲድ ሲያደርገው ለምሳሌ አሜሪካ ላይ አንድታችን ልጇን እያሳደገች ያሁን ቤት ነው ያለው ኦንላይን መስራት ፈልጋል ብላ ተመዘገበች። ዘን ክላሱ እንደዚህ አላምንም እስቲ ጉድሌው ብዬ ነው የሚባል ነገር አለ። ተመዘገበች፣ ክላሱን ጨረሰች። ክላሱን የአፖርኮሎ ይገባሉ እንጂ ለጨማሪ ፕላስ እንሰጣለን። አፖርኮሎ እንግዶችን ትጋብዛለ፣ የእነሱም ኤክስፔሪንስ አለ። በክላሱ ካለቀ በሶስተኛው ቀን 2 ስራ አገኘች አፖርክ ላይ። ዩቲዩብ በሳምንት 1000 ሆነ። ዩቲዩብ ማለት ዩቲዩብ አውቶሜሽን ፌስለስ ኤአይ ሙሉ የተሰራ ማለት ነው። እንደዛ አለ እና እንደዛ ሰክሲድ ስታደርግ ወዲያው ግሩፕ አለ። ክላሱ ካለቀ በኋላ አይበተንም፣ ግሩፕ ይዘጋጃል። እዛ ግሩፕ ላይ እንትን ስትል ሌላውን ለካ ይሰራል ምናምን በእኔ እንትን የተጠራጠሩ በሆነ እንትናል። ግን እዛው አብሯቸው የተማረ ሰው ደግሞ ሰርቶ ሲያሳያቸው ደስ ይላል። ለእነሱ አገኘች። ከዛ ላይ ሌላ ሰው ደግሞ ወዲያው እዛው ያገኛል። እንደዛ ሲሆን ሞር ትረስት ቢልድ እየደረገ ይመጣል። ግን አሁንም ኢትዮጵያ ውስጥ የሚቀረን ነገር ትረስት ነው እና ኢንፎርሜሽን ደግሞ ርቀን ኦንላይን ስራ ላይ አሁን በቅርቡ እንኳን ሜም ኮይን ተብሎ ትራምፕ ኮይን ለቆ ነበር። ኢንፎርሜሽን ባለማግኘታችን ኢትዮጵያ ውስጥ በጣም ብዙ ሚሊዮን ማፍራት የሚቻል ነበር። ለምን አሜሪካ ላይ ለሊት 9 ሰዓት ነው ኮይን የተለቀቀው። በትንሽ $100 ምናምን የገቡ ሚሊዮን ነው ኖረዋል በዛች በሰዓታት። እኔ እንኳን ትንሽ $1 አግኝቻለሁ፣ ብዙም ግን ጠዋት ነው የሰማሁት ትዊተር ላይ ፖስት ከተደረገ። ግን ሜም ኮይኖች እንደዚህ ኢንፎርሜሽን ነው ኢትዮጵያ ውስጥ ችግሩ። ለምን በቃ ከዓለሙ ርቀናል አብዛኛው ነገር። ለምን ዩቲዩብ እንኳን ኢትዮጵያ ውስጥ አይከፍልም፣ ቲክቶክ ምናምን የተለያዩ ነገሮች። እንደዛ ስላደረግን ኢንፎርሜሽን ስለሌለን ዋጋ እያስከፈለን ነው። ግን አንዳንድ እንደዚህ እኛ የምንሰጠው እናንተ የምንሰጡትን እንደዚህ እየሰሙ ቢያንስ ቀረብ ቢሉ እና እምነታቸውን ቢል አድርገው ግን እኔ ምናት ይሰጠ ብሎ ዝም ብሎ መቀበል ሳይሆን አብሪሽ ሰጠ ብሎ መቀበል ሳይሆን ቼክ ማድረግ። እንደ አብሪሽ እንደዚህ ብሎ ናቲ እንደዚህ ብሎ ስለዚህ ቼክ አድርጎ ለካ አብሪሽ ትክክል ነበር ብሎ መስራት ማለት ነው። በራሱ የሚሆነ ነገር ቢያይ ሞር ሰክሲድ ይሆናል። ስለዚህ ናቲን ሲያይ ናቲ እቺ ልጅማ ምናምን እንደዚህ ሆኖ እንዴት ይናገራል ምናምን ከሚል እኔ የተናገርኩትን ተቀብለው ራሱ ቢያይ ፊዚካሊ ምናምን አይቶ ጀጅ ከሚያደርግ ማለት ነው። እንደዚህ ቢሆን አሪፍ መሄድ ይችላል። ስለ ፍሪላንስ እናውራ እስኪ። በጣም ብዙ ሰው ይፈልገዋል። በቃ ፍሪላንሰር ሆኜ እኮ ብሰራ ምናምን ይለዋል። ፍሪላንሰር ሆነው ሰክሰስፉል የሆኑ በጣም ብዙ ሰዎችን እናውቃለን። በዛው ልክ ደግሞ ፍሪላንሰር ሆነው ሆምለስ የሆኑትንም ደግሞ እናውቃለን። ቤት አልባ ስራ አልባ ምናምን ሆነው ራሳቸውን እስከ መውቀስ ስራ አጣን ብለው እስከ መማረር የደረሱ ሰዎችንም ደግሞ እናውቃለን። መጀመሪያ ፍሪላንስ ማለት ራሱ ምን ማለት ነው? ምክንያቱም ይሄንን ፕሮግራም የሚያዩ በጣም ብዙ አይነት ሰዎች ናቸው ያሉት እና ፍሪላንስ እኔማ በቃ ፍሪላንስ ሆኜ ነው የምሰራው። አንዳንድ ሰው ደግሞ እኔ ፍሪላንሰር ነኝ ምነው ነገር ምናምን ይልሃል እና ምን ማለት ነው? ፍሪላንሰርን የሆነ ጠቅለል አድርገን እንያትና ከመጀመሪያው ፍሪላንሰር ነኝ ስል አንደኛው በቃ ስራ እየፈለግኩ ነው። ስራ ስፈልግ ግን እንዴት ነው ከ1 2 ከ3 በላይ ፕሮጀክቶችን መያዝ ይችላል። ገደብ አለው። አሁን ቢሮ ስገባ በቃ አንድ ድርጅት እንሰራው የተወሰነ ነው። ግን ፍሪላንሰር ከሆንክ አንተ አቅሙ እስካለ ድረስ 3-4 ድርጅት መያዝ ትችላለህ። ፕሮጀክቶች እንደ ልብ መያዝ ትችላለህ። እሱንም ደግሞ አንተ በፈለግከው ሰዓትና በፈለግከው ቦታ ነው መስራት የምትችለው። ፕሮጀክቱን በዴድላይን እስካደረስክ ድረስ ማንም ተቆጣጣሪ የለብን። ስለዚህ ራስን መግዛት አለብህ፣ ራስን ማስተማር አለብህ። ማንም መጥቶ እንደዚህ አድርጋ የለም እኔ እዚህ ጋር አንተ ከአንተ ጋር ስትሰራ ናቲ ይህንን እኮ እንደዚህ ብታደርገው ልትለኝ ትችላለህ። እዛ ጋር ግን የለም። አንተ ራስን ለራስህ ያለው ዋጋ ትከፍልበታለህ። ከዛ ደግሞ ፍሪላንሲንግ ውስጥ አይገባም። የምመክረው ነገር ዘላችሁ አትግቡ ፕሊስ። አብዛኛው ሰው ይገባና ከዛ ወዲያው ይወጣል፣ ይገባና ይወጣል። ተቀጥራችሁ ብትሰሩ ተቀጥራ መስራት በጣም ወሳኝነት አለው። እኔም ስላደረኩት አብዛኛው ተቀጥሮ ያልሰራ ሰው ፖርትፎሊዮ ላክልኝ ብትለው ዝም ብሎ አይነት ፖርትፎሊዮ ሊሆን ፍሪ የሆነ ፖርትፎሊዮ የሚለው ተቀጥራ ስትሰራ ግን ታይዋል እንዴት ኤዲት እንደሚደረግ፣ እንዴት ቲም ቢልድ እንደሚደረግ፣ እንዴት ነው ስትራክቸሩ፣ እንዴት ነው አካሄዱ የሚለውን ታውቃለህ። ስለዚህ ፍሪላንስ ብቻህን ስትሆንም መቀዛጌ የተማርከው እውቀት አለ፣ ራስ ላይ አፕላይ ማድረግ ብቻ ነው። ከአንተ እንትን ምንም የምትፈላሰፈው ነገር አይኖርም። ለምን አይተዋል እዛ ጋር ተቀጥረ እዚህ ጋር ታመጣለህ። ብትማር ዩኒቨርሲቲ የትም ብትገባ ያንን ትምህርት አያስተምርም። እንዴት ድርጅት ቢልድ እንደምታደርግ፣ እንዴት ሌላው ነገር ሊሆች። ስለዚህ ተቀጥራችሁ ስሩ። ተቀጥራችሁ የሰራችሁ ደግሞ ሙቭ አውት አታርጉ ባንዴ። ችግሩ አብዛኛው ሰው ቀጥቶ በቃ አሁን ፍሪላንሰር ነው ሆኖ ምናምን በሞራል ይወጣና ቁጭ ይላል ስራ ፍለጋ። ስለዚህ እየሰራችሁ ተቀጥራችሁ ሰው ጎን ለጎን መሞከር ያ ነገር በሁለት እግሩ እስከሚቆም አንድ ስራ እስከምታገኝ ሁለት ስራ። ስለዚህ ያ ነገር የሆነ 1 ወር 2 ወር 3 ወር በደንብ አድርጎ የሚያኖር ብር ሲመጣ ሙቭ አውት ታደርጋለህ። ያንን ብር ይዘህ ሌላ ስራ ትፈልጋለህ። ከለበዛ ግን እዚህ ጋር ምንም ነገር ሳትሰራ በባዶ ሜዳ ገብተህ መሯሯጥ ነው የሚሆነው። የሆነ ነገር ቢልድ አድርገህ ከሆነ ግን ስትገባ እሷን ማስፋት ነው ካንተ የሚጠበቀው ማለት ነው። እንደዚህ አይነት ቴክኒኮችን ቢጠቀሙ በጣም ወሳኝ ነው ፍሪላንሲንግ ላይ ከመግባታቸው በፊት። ፍሪላንሰር ነኝ ብሎ አንድ ሰው ሲያወራ ምን ነገሮችን ማሟላት አለበት ያ ሰውዬ?
እስኪል ሊኖር ይገባል። እስኪሉን ደግሞ ራን የሚያደርግበት የተለያዩ ማቴሪያሎች ሊኖሩ ይገባል። ለምሳሌ ኢንተርኔት፣ ላፕቶፖች። አሁን ምን አጋጥሞኛል፣ ፍሪላንሰር ነኝ መስራት ይችላሉ አለ። ኢንተርቪው ኦንላይን ሚቲንግ ነው የምታደርገው። ስትጋብዘው ኔትወርክ አይሰራም። በየትኛው ኔትወርክ ነው ያንተን ፕሮጀክት ሊሰራል የሚችለው? ስለዚህ የኛውን ታስወጠዋለህ። እስኪሉ በጣም ጎበዝ ቢሆን ያለውን ኢንተርኔት ፋሲሊቴት አድርጎ ማዘጋጀት አለበት። ስራ ካገኘው በኋላ ኢንተርኔትን ያስተካክላሉ ምናምን የሚል ሰውም አለ። መጀመሪያ ኢንተርቪው አስተካክል እንጂ ስራ እንድሰጥ ስመጣ ኢንተርኔት ከሌለ ታስተካክላልኛል ብዬ በተስፋ አልሰጠም። ለምን እዚህ ጋር ብሎ የሚጠብቅ ሌላ ሰው አለ። ለምን ሁሉ ነገር አዘጋጅቶ ከኢትዮጵያ ውጭ ራሱ ያሉ ኢንዲያ ምናምን ክላይንቶች መጥቶ ሲያወሩ ያስቀነዋል ኢንተርኔታቸው ፍጥነታቸውና ብሎ እንዴት እንደሚጠብቁ ስራውን በቃ ሲመጣ እነሱ ውስድ ነው የሚያደርጉት። ለምን ቁጭ አድርገው በቃ ሁሉ ነገር አመቻችተው ነው የሚጠብቁት። እኛ ጋር ግን በቃ ሳገኘው እንትን እላለሁ ምናምን። እሱ ነገር መሆን የለበትም። እስኪሉንም አንተ ሬዲ ሆነ ራስህ ላይ ሰርተህ ሁሉ ነገር ሬዲ ሆነ ከመጣ ስራው ሲመጣ አያልፍም። ግን ራስን ሬዲ ሳታረግ ስራው መጥቶ እያየው ነው የሚያልፍ። ሌላ ሰው ይበሏል፣ አንተ ዝም ብለህ ታላመጣለህ። ትልቅ ሆነ ትንሽ ግን ራስህ ላይ በደንብ መስራት አለብህ። ሜንታሊም ሊሆን ይችላል፣ ፊዚካሊም ሊሆን ይችላል፣ ስኪል ላይም የተለያዩ ማቴሪያሎች ላይ ራስህ ላይ በደንብ ኢንቨስት ማድረግ አለብህ። ስለዚህ ዝም ብሎ አይገባም። ተው ዝም ብላችሁ። ቅድም ስለ ፍሪላንስ እያነሳህ ራሱን ማቆም አለበት፣ መጀመሪያ ብቁ መሆኑን ማረጋገጥ አለበት። ሜቢ ግን ፍሪላንሰሮች ጋር ምንድነው የሚያጋጥሙ ነገሮች ያሉ ይመስለኛል። ለምሳሌ ፉክክር ውስጥ መግባት፣ ራስን ዝቅ አድርጎ መመልከት። ራስን ዝቅ አድርጎ መመልከት ብቻ ሳይሆን ደግሞ አቅምን አለማወቅ አንዳንዴም እንደዚህ አይነት ነገሮችን እመለከታለሁኝ። እና ከእንደዚህ አይነት ሁኔታዎች ወጥቶ በቃ ውጤታማ የሆነ ፍሪላንሰር ሆኖ ለመስራት ምን ማድረግ አለበት ያ ሰው? እንደዚህ አይነት ሰዎች ያጋጥሙኛል አብዛኛው ክላስ ላይ። ሰው መመክራቸው ምንድነው በቃ እስኪሉ አለኝ ግን እችለዋለሁ አልችለውም ብሎ ይፈራሉ። እችለው ይሁን ያን ነገር በራሳቸው አለመተማመን ነገር ይመጣል። ምንድነው የመጀመሪያው ሰጀስት ማድረጋቸው ምን ዘርፍ ላይ ነው የምትሰሩ? ኤዲቲንግ ላይ ከሆንክ እስቲ በጣም ጎበዝ የምትለውን ኤዲተር ጥራልኝ ይለዋል። የእሱን ፕሮጀክት አምጣውና እሱን እያየ እስቲ ኮፒ ፔስት አድርገው ትችለዋለህ ወይ? አዎ እኮ እችለዋለሁ ይቀላል ነው ብሎ ሰርቶ ያሳያል። ታዲያ ለምንድነው በራስ ማትተማመነው? ያ ሰው በቃ ተማመናለሁ ብሎ ሰርቶ አሳይቶ እዚህም መስራት ይችላል፣ ግን ኮንፊደንስ ነው ያጣው። ስለዚህ ያንን ኮንፊደንስ ቢልድ የሚያደርገው ሌላ ሰው ታምር የሚመስለውን ነገር ሌላ ሰው ቪዲዮ ላይ አይቶ የአብርሽን ቪዲዮ መስራት እኮ ይችላለሁ ግን ምችል አይመስለኝም ብሎ ፈራታባ ካለ እስቲ የአብርሽን ቪዲዮ ያመጣው። የሆነ ሴግሜንቷን ቆርጦ ያመጣና ኤዲት አደረገውና ትሰጠዋል። እንዴት ነው አሪፍ ከሰራ ስለዚህ አሁን በቅተሃል ማለት ነው። ራስንም አለመፎካከር። ከሌላ ሰው ጋር ያ ጌሚንግ ሊኖሩ ይችላል፣ አንተ ኖርማል ፒሲ ሊሆን ይችላል ወይ ስልክ ሊኖሩ ይችላል። በስልክም መጠቀም ባለ ነገር ማቴሪያሉን ባለ ነገር መጠቀም። አሁን በፒሲ ሲደረግ አሁን ለምሳሌ ትላልቅ 4K ምናምን ሲቀረጹ ፕሮክሲ የሚባል ነገር አለ። ፒሲ ስለማይችለው ኳሊቲን ፕሮክሲውን ቀንሰ ነው የምትሰራው። ያ ምንድነው በቃ ፋንሲ ነገር የለኝም ስለዚህ ባለሪ ነገር ልስራ ነው። ከሌለ ደግሞ በስልክ ያለን ማቴሪያል በደንብ አድርገን መጠቀም፣ ስኪሉንም በደንብ አድርጎ ማወቅ፣ ቴክኒካል ነገሮችንም በደንብ ማወቅ። ከዛ በተጨማሪ ደግሞ ምን አይነት ቴክኒኮች አሉ እኛ የምንጠቀመው? የውጭ ሶሻል ሚዲያ እንከፍታለን በውጭ ስም ዘን ታዋቂ የሆኑ ሰዎች ሶሻል ሚዲያ ላይ እንመርጥና እነሱ ኤዲት ያደረጉትን ቪዲዮ እንወስዳለን። እሱን ራሳችን ሬዲት እናደርገዋለን። ሬዲት እናደርገውና ቢፎር እና አፍተር ብለን ፖስት እናደርገዋለን። እንዴት ነው ኮሜንቱ ሰዎች እዛ ጋር ያላቸው? ራሴን ቴስት ላደርግ አይደል? የሰዎች አስተያየት ይምጣ። ለራሴ ፐርፌክት ያልኩት ለሰው መጥፎ ሊሆን ይችላል። ያም ኮንተንት ክሬተር አሪፍ ነው ብሎ ፖስት ሊያደርግ ይችላል። ዘንድ ደግሞ ስራን በዛው ልታገኝ ይችላል። የሆኑ ኮንተንቶችን ማለት ነው። ያ አብዛኛው በኋላ እናወራበታለን። ፌስለስ እንደዚህ የሚሰሩ በዛ ነው ቴስት የምናደርገው። ለምን አሪፍ ነኝ ብዬ አሪፍ ላልሆን ይችላለሁ፣ አሪፍ አይደለሁም ብዬ ደግሞ አሪፍ ሊሆን ይችላል። ያንን የምታውቀው ሌላ ሰዎችን እየጠየቀን ነው። ለምን አሁን ፍሪላንሰር ሆነናል። አንድ ቲም ውስጥ ብንሆን ግን አንተ እኮ ነገር ላይ አሪፍ ነህ እቺ ነገር አስተካክል የሚመክረን ሰው ይኖራል፣ እንደ ታላቅም እንደ ወንድም። ሁሌ ከሆነ ግን ትንሽ ስለሚከብድ ስለዚህ ለኦዲየንሱ ስጠው፣ ለኮሚኒቲው ጀጅ አድርግ። እናስተካክል ኤንድ ብታደርገው ይመጣል። ኮሚኒቲ ላይ ስትሰጠው ፊድባክ ይመጣል። እስቲ እችን ነገር ብታስተካክለው እችን ብታስተካክለው ይመጣል። አሁን የኛም ኮሚኒቲ እንደዛ አድርገነዋል። የሆነ ሰው ይሰራል ፖስት ያደርጋል፣ እችን ነገር ብታስተካክላት እችን ነገር ብታስተካክል። ስለዚህ ያ ሰው ቀን በቀን እየተማረ ይመጣል ማለት ነው። እንደዚህ አይነት ቴክኒኮች የሚጠቀሙ አሪፍ ይሆናል። ለምንድነው ፍሪላንሲንግ የሚመረጠው? አንድ እኔ የምመርጠው በተለይ መፍትሄም እያመጣው ነው እነግርሃለሁ። አሁን ኢትዮጵያ ውስጥ እንዴት መሰለህ አሁን ከቤት ተነስተ የሆነ ቢሮ ለመሄድ ያለው የትራንስፖርት ስቃይ በጣም መንገዱ ክራውድ ነው። ለትራንስፖርት 1 ሰዓት ምናምን ታቃጥላለህ። ስትመለስ 1 ሰዓት ቢያንስ 2 ሰዓት። 2 ሰዓት ምን አይነት ስራ ልትሰራ ትችላለህ?
እሱን ቼክ ማድረግ ነው። ምን አይነት ውጤታማ 2 ሰዓት ፕሮዳክቲቭ መሆን ትችላለህ። የጠዋት ኢነርጂ በጣም ወሳኝ ናት። ጠዋት ላይ ሁላችንም ኢነርጂ አለ። እሷን በመንገድ ሙቀት ፀሐይ አቃጥሎ ከሄድክ ምንም እንትን የለው። ዘንድ ደግሞ 3-4 ፕሮጀክት ሃንድል ማድረግ ትችላለህ። ስለዚህ አንድ ሰው ጋር ብቻ ከሆነ የሚከፈል የሆነች ብር ካለች እሷ ብቻ አይሆንም። ስለዚህ ሰዓትን ራስ ማኔጅ ማድረግ የምችል ከሆነ ሌላ ፕሮጀክት እየተቀበልክ ደህና ብር ማግኘት ትችላለህ ማለት ነው በወሩ። እንደዚህ አይነት ፕሮጀክት መስራት ትችላለህ። አሁን ለዚህ እሱን አስበን የአሪፍ ጌት የሚል www.arifgate.com የሚል ፕሮጀክት ጀምረናል። በቅርቡ ላውንች ይደረጋል። እዛ ላይ ኦንላይን ስራ ብቻ የቢሮ ስራ አንፈልግም። ኦንላይን ስራ ማሰራት ለሚፈልግ ሰው እና መስራት ለሚፈልግ ሰው እዛ ላይ በማንኛውም ዘርፍ ክላይንቱ በዛ በኩል ፖስት ያደርጋል ስራዎችን፣ ፍሪላንሰሩ በዚህ በኩል አፕላይ ያደርጋል። ክላይንቱ የሚፈልገውን ኳሊፋይ ይሆንልኛል ብሎ ያሰበውን ያሰራል። በዛ ፋሲሊቴት ለማድረግ እየሞከረ ነው እንጂ አሁን በኢትዮጵያ ባለን ስትራክቸር የመንገድ ከባድ ነው። ግን ኢንተርኔቱ ላይ ደግሞ ዲጂታል ኢትዮጵያ በሚል አሁን ወደፊት እየሄደ ነው በሚለው ኮንሰፕት ነው እንጂ እኔም አለክሳለሁ በኢንተርኔቱ። ለምን ከብዙ ክላይንቶች ጋር ተጣልቻለሁ። ለምን በቃ መድረስ ባለበት ሰዓት አትደርስም። አማራጭ አንተሳቸው ለው ቀርታ አይደለም፣ ግን ኢንተርኔቱ ነው። እሱን ደግሞ አትገፋም። ከአቅም በላይ የሆነ ነገር ምንም አታደርገውም። ግን ወደፊት የሀገር ነው አሳልፈ ደግሞ አሰጠም ኢንተርኔት ነው ምናምን ብለህ ደግሞ እናተናት በቃ የሆነ ነገር ታማከኛለህ፣ ምክንያት ሰጣለህ፣ የሆነ ብር ታጣለህ፣ ግን ደግሞ በሆነ ነገር ታካክሰዋል። ስለ አሪፍ ጌት እያወራኸኝ ነበርና ምንድን ነው አሪፍ ጌት? አሪፍ ብለን ነው የመሰረት ነው ካምፓኒያችን። እዛ ውስጥ ሙሉ ስራዎች እንሰራለን። ኩባንያዎች አሉት የራሱ አሪፍ ካምፓኒ ውስጥ የፕሮዳክሽን ስራ፣ የዌብሳይት፣ የተለያዩ ስራዎችን እንሰራበታለን። ዘናውን ደግሞ በዛ ውስጥ አሪፍ ጌት ብለን ደግሞ ያመጣነዋል። አሪፍ ጌት ላይ 3 አይነት ሰርቪሶች አሉ። የመጀመሪያው ሰርቪስ ኮርሶች። ማንኛውም ሰው ከየትኛውም ቦታ ሆኖ ኮርስ አዘጋጅቶ ፖስት ማድረግ ይችላል። ማንኛውም ሰው ከየትኛውም ቦታ ሆኖ ኤዱኬሽናል ላይ ሊሆን ይችላል፣ ሰልፍ ላይ ሊሆን ይችላል፣ ኢንተርፕሪነርሺፕ ላይ የተለያየ በሚፈልገው ሁሉም ካታጎሪ ያለለት ማርኬቱን አቅርበንለታል። ማንኛውም ኮርሶችን አዘጋጅቶ ምን ማድረግ ይችላል? አፕሎድ ማድረግ ይችላል። አፕሎድ ሲደረግ ግን እኛ አፕሩቭ ከማድረጋችን በፊት ምናያቸው ቼክ አለ። ኳሊቲውን፣ ኦዲዮ ኳሊቲ፣ ቪዲዮ ኳሊቲ፣ ካሪኩለሙ ኤዱኬሽናል እስከሆነ ድረስ ወጣቱን የሚጠቅም ነገር መሆን አለበት። ዝም ብሎ በቃ አገኘው ብሎ መለቀቅ የለበት። እሱን ኳሊቲ እስከጠበቀልን ድረስ ማርኬቱ ክፍት ነው። ለምን እውቀት እያላቸው አንዳንድ ቦታዎች የት መሸጥ እንዳለባቸው ወይ ደግሞ ስለማይታወቁ እንትን ሊሆን ይችላል። እኛ ፕሮሞት እናደርገዋለን፣ ግን ኳሊቲ የሆነ ነገር ካመጡልን ኮርስ መጥቶ በዚህኛው ሳይት ደግሞ ማንኛውም ሰው መግዛት ይችላል። ሲገዛዝን ኮርስ የሚያዘጋጀው ሰው በተቻለው መጠን ዝቅተኛ ፕራይስ መሆን አለበት። ለምን ኢትዮጵያ ውስጥ ነን ያለ ነው። ማሰብ ያለበት ወጣቱን እንዲለወጥ እያሰበ ከሆነ ፕራይሱም በተቻለ መጠን ዝቅ ማለት አለበት። ኮርሱን ካገኘ በኋላ ደግሞ ያ ወጣት ምን ማድረግ ይችላል? እዛው ሳይት ላይ ጆብ አለ፣ ስራዎችን እዛው ማግኘት ይችላል። ስራዎችን የሚያገኘው ኦንላይን ብቻ ቢሮ የሚሰሩ ስራዎችን ሳይሆን ሄዶ መስራት ምናምን ሳይሆን ኦንላይን ላይ የቤቱ ሆኖ መስራት የሚችል ከክፍለ ሀገርም ሆነ ከአዲስ አበባ ውጭ፣ አዲስ አበባ ውስጥም ከኢትዮጵያ ውጭ ሆነ ማንኛውም ሰው መስራት ይችላል። ኢንተርኔት እና ፒሲ እስካለው ድረስ እስካለው ድረስ ስኪሉን ከሌለው ደግሞ እዛው ላይ እንዲማር እዛው ከተምሮ ደግሞ እዛው ስራዎችን አፕላይ እያደረገ ማግኘት ይችላል። ማንኛውም ሰው ደግሞ ክላይንቶች ስራ እዛ ላይ ፖስት አድርገው ስራ ካላቸው ድርጅት ሊሆን ይችላል፣ ግለሰብ ሊሆን ይችላል። አውትሶርስ ማድረግ ከፈለገ አሁን እኔ ስራ በዛብኝ፣ ስለዚህ እዛው ላይ ፖስት አድርጌ ስራው እቀጥራለሁ። ስራ ሲቀጥር መጭበርበር እንዳይመጣ ፔመንት ሲስተሙ የሚገርም ነው። ዋጋ ከተስማማን በኋላ እናንተ ብሩን ለአሪፍ ጌት ያስይዛል ማለት ነው። ስለዚህ 500 ብር ከተስማማን 500 ብር ጀመር ስትለኝ ብር አስይዝልሃለሁ፣ 500 ብሩን ለአሪፍ ጌት ታስይዛለህ። ስራውን ጨርሼ ስሰጥ አፕሩቭ ስታደርገው ብሩ ይለቀቃል። ስለዚህ እኔም ሳልሳቀቅ እሰራለሁ፣ አንተም ሳልሳቀቅ እንትን ትላለህ። ስለዚህ አፕሩቭ ካላደረገው ብር ይመለስለታል። እዛው ላይ አሁን ሪፈንድ ቢጠይቅ ምን እናደርጋለን? አድሚን ፓርት አለን። አድሚኑ ገብቶ ያል የማን ጥፋት ነው? ፍሪላንሱን ይለፍቼ ቢል በኋላ ችግር ነው። ስለዚህ ያ ደግሞ አልሰራልኝም ቢል ገብተን ሜሴጅ ቴክስት እዛው ላይ መጻጻፍ የሚቻል። ስለዚህ ገብተን ቴክስት እናደርጋለን። አይተን ለአንደኛው እንትን ይላል ማለት ነው። ዘንድ ደግሞ ሪቪውም እንዳልኩ 5 ስታር የተለያዩ አሉ። ያ ምንድን ነው? ፍሪላንሰሩን ለማበረታታት ማንም ፍሪላንሰር ከሆነ ደግሞ ስኪል ሳይኖር ዝም ብሎ እንትን ያለ ከሆነ ደግሞ ከሆነ እንዲወጣ ማለት ነው። ሪቪው ያልተሰጠው ማንም አይቀጥርም። በክላይንትም ሳይት ብር አለው ተብሎ ደግሞ ዝም ብሎ እንትን ማለት የለበትም። ብርም ቢኖረው ግን እሱም ሪቪው ይሰጧል። ለምን ጨቅጫቃ ክላይንት ስራው ሰርቶለት አልተሰራልኝ ብሎ የሚያሽበቅ የሆነ እንትን ከሆነ እሱም ሪቪው አግኝቶ ፍሪላንሰሮች አፕላይ እንዳያደርጉ። ስለዚህ ያም
ሁለቱም አደብ ይገዛሉ ማለት ነው። ፍሪላንስ እንደዚህ ኤዲቲንግ የተለያዩ ስራዎች እየሰራ ስራውን ማፍጠን ከፈለገ የሆነ ሰው ደግሞ አሴት ያስፈልጓል። አሁን ኤዲቲንግ ላይ የተለያዩ ቴምፕሌቶች ምናምን ከፈለጉ ምናምን አሴቶች ከፈለገ እዛው አሴት ያገኛል ማለት ነው። ገዝቶ እዛው መግዛት ይችላል። የራሱ አሴት ደግሞ አለኝ ካለ ደግሞ እዛውን መሸጥ ይችላል ሌላ ኤዲተር ከፈለገ። ማንኛውም ስራ ላይ ኮድም ብትለው እንዴት ነው አፕሩቭ የሚደረገው? ለምሳሌ የራሱ ባይሆን ኦሪጂናል ካልሆነ ፖስት ሲደረግ ወደኛ ይመጣል። እኛንን አፕሩቭ ስናደርገው ነው ለሁሉም ፐብሊክ የሚሆነው። አድሚኑ ያንን ስራ የሚሰራው። አሁን ለምሳሌ ተደጋጋሚ አይነት ነገሮች እንዳይኖሩ አድሚኑ ይቆጣጠራል። ለምን ያንተ እንትን ሌላ ሰው ከገዛ በኋላ መልሶ አፕሎድ ቢያደርገው ችግር ለምን ያንተ ክሬቲቪቲ ነው እሱ መጠበቅ ስላለበት እሱን ክሮስ ቼክ እናደርጋለን። አድሚኑ ሁሉ ነገር ሲመጣ አፕሩቭ የሚያደርገው አድሚኑ አድሚኑ ቁጭ ብሎ እሱ ነገር አፕሩቭ አድርጎ አሁን ቀላል ነው። ጉግል ላይ ገብተው የሆነ ፎቶ እንኳን ቢመጣልህ ብትሰጠው ተመሳሳዩን ዝርግፍ ያደርግልሃል ራሱን ማን ምን ስለሚያጣራ እሱን ቼክ አድርገን አድሚኑ አፕሩቭ ሲያደርግ ፋሲሊቴት ሆኖ ይማራል፣ ስራ ያገኛል፣ ዲጂታል አሴት ያገኛል ማለት ነው። ናይስ፣ በጣም አሪፍ። ወጥቷል ስራ ላይ ውሏል ወይስ? አሁን ያደረግነው www.arifgate.com ብለው ሲገቡ ዌቲንግ ሊስት ነው ያደረግነው። ኖቲፋይ እንዲደርሳቸው ኢሜይላቸውን ስማቸው ማስገባት ይችላሉ፣ መመዝገብ። ላውንች ስናደርገው ቀጥታ ሁሉም ይደርሰዋል፣ ይጠቀማል። ላውንች ስናደርገው ባሉት 10 ደቂቃዎች 10 ደቂቃ ነው ያሰብነው። ልንቀንሱ እንችላለን ግን አንቀንሱም። 10 ደቂቃዎች ውስጥ ሳይቱን ያገኘ ሰው ኮርስ በነፃ ነው የሚያገኘው። 10 ደቂቃ ይለቀቅና 10 ደቂቃ ላይ ሁሉም ኮርሶች ነፃ ናቸው። እያሰብን ያለ ነው። አንድም ላይክ ማን ይከታተለዋል፣ ማን ይፈልጓል። የሚፈልግ ሰው በስትክክል ኖቲፋይ አድርጎ ምናምን ይቀመጣል። ኖቲፋይ እናስቀምጥለታለን፣ ለሁሉም ማሲቭ ኢሜል እንልካለን። 10 ደቂቃ ውስጥ ላውንች ከተደረገ 10 ደቂቃ ውስጥ ሁሉም ነገር እዛ ላይ የሚያገኘው ነፃ ነው። ዲጂታል አሴትም ምንም እኛንን የምንከፍለው ለክሬተሮቹ ማለት ነው፣ ነፃ ነው። ከ10 ደቂቃ በኋላ ግን በኖርማል ይመለሳል። እንደንቱ እንደቀኑ ዲስካውንቶች፣ ፕሮሞ ኮዶች ካገኙ ዲስካውንቶች ምናምን ማግኘት ይችላሉ ማለት ነው። አንድ ጓደኛዬ አለ እና በፊት ፋይበር ላይም አፕወርክ ላይም ምናምን በደንብ ይሰራ ነበረ። ከዛ ጥሩ ያገኛል በገንዘብ ደረጃ። ከዛ አቆመው እና ለምን አቆምከው ምናምን ብዬ ጠየቁት። ስጠይቀው ገንዘቡ ይመጣል፣ ሰራዋለሁ፣ ምን እለዋለሁ፣ ግን አላድግም። እኔ እያደግኩኝ አይደለም። በቃ ያችን ስራ ብቻ መስራት ነው እንጂ አዲስ ነገር አፕግሬድ እያደረግኩኝ አይደለም። ገንዘቡን ነው ፈልጌ የምሮጠው። ገንዘቧ ትመጣለች፣ የመጣቸዋን የሆነ ነገር ላይ ያደርጋታለሁ፣ ይመጣል ገንዘቡ ወይ ይቀመጣል ወይ የሆነ ነገር ይሆናል። ገንዘቡ ይጣፍጣል። እዛው ላይ ቆየሁኝ እና አዳዲስ ነገሮችን የማያ ጊዜ አጣሁኝ ምናምን አለ። ይሄ ነገር የሚመልሰው ናቲ ነው። ምክንያቱም እየሰራ ከሆነ አፕግሬድ ካላደረግ እዛው ጋር ስታክ ማድረግ ግዴታ ነው። ከዛ ለቆ ቢሮ ውስጥ ተቀጥሮ ስራ መስራት ጀመረ። ቢሮ ውስጥ ራሱን እያስተማረ ምናምን አሁን በጣም የሚገራርሙ ስኪሎችን ማዳበር ችሏል። የሚፈልገውን ነገር አግኝቷል። አሁን እንደዚህ አይነት ነገሮች ሲያጋጥሙ ምን አይነት መፍትሄዎችን ነው መወሰድ ያለባቸው? በሱ ሀሳብ ትክክል ነው፣ ግን አጠቃቀሙ ነው። ፍሪላንሰር ሆነ ስገባ እንደ ኢንዲቪዥዋል ነው የምትገባው፣ ግለሰብ ነው። ስለዚህ ብሩ ደግሞ ይጣፍጣል፣ እዛው ደጋግመህ ትሰራለህ። ግን ጭንቅላትን ስማርት ማድረግ አለብህ። ስራ ይመጣል፣ ደህና ብር ነው ደግሞ የሚመጣው፣ ያጓጓል መውጣት። ምንድነው የምታደርገው? ኤጀንሲ ታደርገዋለህ። አንተ ታይም ወስደህ አዲስ ነገር ማየት አለብህ። ኢንቫይሮንመንቱ መቀየር አለብህ። ምን አለ ማርኬቱ፣ አዲስ ነገር ምን አለ፣ ኢንቨስት ላይ ምን ላድርግ የሚለውን ማየት አለብህ። እንደዛ ለማድረግ ደግሞ ኤጀንሲ ማድረግ አለብህ። አንተ ስትሰራ የነበረውን ሰው በስር ሌሎች ሰዎችን እየጨመርክ ታለማምዳለህ። ሲበቁ ያንን ፕሮጀክት ትሰጣለህ። ስለዚህ አንተ የዘነሰን ሰዓት አገኘ ማለት ነው። ሌላ ሰው ትጨምራለህ፣ ትሰጣለህ። ፍሪ ስትሆን ደግሞ አንተ ታያለህ ማለት ነው። ሌሎች ማርኬቶችን ራስህን ታሳድጋለህ። ኢንቨስት የሚደረጉ ነገሮችን ኢንቨስት ታደርጋለህ። አሁን እኛ ኤጀንሲ ባናደረጉ ኖሮ እኔ ብቻዬን ነበር እዛው ምቀረው። ኢንቨስት እያደረግን እንዳልከው አሁን አሪፍጌትን እንደ ፕሮጀክት እየሰራን ነው። ፉል ፕሮዳክሽን የራሳችን አክሰሰሪ። አሁን በፊት በስልክ ነበር የምቀርጸው። የመጀመሪያ የቀረጽኩት ቪዲዮዎች ራሱ አሉ። አሁን 200 ሺህ ምናምን ቪዲዮ አግኝተው በስልክ ነው እንትን ምን ላይ ነበር። አሁን ግን ምናምን ፒሲዎች ትገዛበታለህ፣ ካሜሮች ከአንድ 2-3 ምናምን ይኖራል። ያ የምታደርገው ራስን ወጥተህ ማርኬቱ ምን አለ እንደዚህ ኮንተንት ብንጀምር ደግሞ ዩቲዩብ ላይ እንደዚህ ካለ በዛ ፍሪላንስ ላይ ከሆነ ግን በቃ እየሰራ እዛው ነው የምትቀረው። ራስን ማውጣት አለብህ። ራስን ለማውጣት ደግሞ ኤጀንሲ መሆን አለበት። አንተ ከላይ የምትቆጣጠረው ከታች በደንብ የሚሰራበት ያን ሰው ያንተ ቦታ ሲያበቃ ደግሞ እሱም የራሱን የሆነ ነገር ይከፍታል። ለሱ ትሰጠዋለህ፣ ፕሮጀክቱን ይሰራል፣ ያመጣል። ልጆቹንም
ላይክ እዛው መጨቆን ሳይሆን ማስፋት ነው እነሱንም ማይንድ ሴታቸውን አንተ ቲም ሊደሩ አሪፍ ከሆነ እነሱም አሪፍ መሆንበት ምክንያት የለም። ግን ቢልድ አደራረገ ኤጀንሲ ሜትድ መሆን አለበት። ራስ ታይም እንድታገኝ ኢንቫይሮንመንቱን እንድታይ ኢንቨስት እንድታደርግ ራስ ላይ ኢንቨስት ካለበዛማ እዛው ነው የምቀር። ስለዚህ ያችን ቴክኒክ ማወቅ አለብን። በፊት አሁን ይሄ ኦንላይኑ ሳይኖር ከተማችን ላይ የምናያቸው ፍሪላንሰሮች አሉ። ለምሳሌ በግላቸው ፎቶ የሚሰሩ ሰዎች ስቱዲዮ ምናምን የላቸውም፣ ግን በጣም ጎበዝ ካሜራማኖች፣ ፎቶግራፈሮች፣ ኤዲተሮች ቤታቸው ሆነው የሚሰሩ ኦንላይን አይደለም ቤታቸው ድረስ ስራ ይመጣላቸዋል። ከቤታቸው ሆነው ገንዘብ ይሰራሉ ምናምን። አብዛኞቹን ካየሃቸው ምንም አይነት አፕግሬድ አላደረጉም፣ እዛው ስታክ አድርገው ቀርተዋል ምናምን። እንደዛ ከሆነ ከፍሪላንስ ቀጥሎ ያለው ስቴፕ መታወቅ አለበት ማለት ነው። በፍሪላንስ አትሞትም። ስለዚህ ኔክስት ያለው ስቴፕ ምንድን ነው? ፍሪላንሰር ይሄን ያህል ጊዜ ሰርቻለሁ በቃኝ የምትልበት ታይም ይኖራል። ከዚህ በኋላ ፍሪላንሰር ምናምን የምትልበት ኔክስት ስቴፕ ምንድን ነች? አሁን እያደረግን ያለ ነው ፍሪላንሲንግ ብቻ ነበር የጀመርኩት። ፍሪላንሲው ኤጀንሲ ሆነ። አሁን ካምፓኒ እያቋቋምን ነው። አሪፍ ካምፓኒ የሚላለን። አሪፍ ካምፓኒ ውስጥ ሰርቪሶች እንሰጣለን። የዌብሳይት ሰርቪስ እንሰጣለን፣ የኤዲቲንግ ሰርቪስ እንሰጣለን፣ ፕሮዳክሽን እንሰጣለን፣ ማርኬቲንግ እንሰጣለን። እያሰፋ ነው። ማይንድ ሴት ግን የቢዝነስ ማይንድ ሴት ከሌለ ችግር ነው። ከዛው ነው የምትቀረው። አንድ ፕሮጀክት ተመጣለ እሷን ትሰራለች፣ ታጠፋዋለህ፣ ብሩ እዛው ትቀራለህ። እቃም አይኖርህም። አዳይንድ ኦፍ ባዶ ነው የምትቀረው። ምን እየሰራው ነበር ነው የምትለው። ግን ማይንድ ሴትን ካላሰፋ ችግር ነው። ስለዚህ ፍሪላንሰር ሆነ ሰራ ዛሬ ብር አለ፣ ብሩን ሰበሰብከው፣ ናይስ ዘን ኤጀንሲ ታደርገዋለህ፣ ሰዎችን እያሰለጠንክ ዘን ኤጀንሲ ካደረገው በኋላ ደግሞ ካምፓኒ ታደርገዋለህ። አሁን እየሄድንበት ያለ ሜትር ካምፓኒ ታደርገውና በውስጡ እህት ኩባንያዎች እንደሚባሉ ይኖረዋል የምትሰጣቸው ሰርቪሶች። ስለዚህ እሱን ካቋቋምክ በኋላ በሁለት እግሩ ሲቆም ደግሞ እዚህ ጋር ረቨኑ ያመጣልሃል። ዘን ያንን ረቨኑ ደግሞ ወደ ራስህ ሳይሆን ሌላ ኢንካም ጀነሬት የሚያደርግበት ቦታ ላይ ኢንቨስት አድርገዋል። ስለዚህ እያሰፋው ካልሄድክማ እዛው ቁጭ እና ራስህንም ከኔትወርክ ውስጥ ማስገባት አለብን። ያንን ጭንቅላት ከየትም አታመጣው። ያ ማይንድሴት እንዲኖሩ አንተም አሁን ለምሳሌ ፐርሰናል ክላሶች ትሰጣለህ፣ የተለያዩ ማይንድሴቶች ላይ የራስ ግንባታ ላይ ትሰጣለህ። እና እንደዛ ነዎቹን እየወሰድክ ራስህን እንዲህም አለ እንዲህም አስተሳሰብ አለ ካለበዛ ኢንቫይሮንመንት ነው የምትመስለው። የምታውቃት ነገር አለች፣ ከዛች ሰርኩል አትወጣም። ስለዚህ አይኖችን ከፈት አድርገህ ማየት አለብህ ማለት ነው። የቢሮ ስራ በቃኝ ካለ የብዙ ሰው ጥያቄ ነው ይሄ። በቃ እኔ ቢሮ ስራ በጣም ነው የጠላሁትኝ፣ እንትን ነው ኤክስፒሪየንስ አግኝቻለሁ፣ አሁን የራሴን ነው የምከፍተው ምናምን ብለው ዘለው ቢሮ ተከራይቶ ይገባሉ። ከዛ በወር በሁለት ወር ይወጣል ሲሉ እናያቸዋለን። እና ያ ሰው እንዴት ነው ከዜሮ ተነስቶ ኦንላይን ገንዘብ መስራት የሚችለው? ራሳችሁ ላይ ኢንቨስት አድርጉ ነው። ላይክ ኪሳችሁ ላይ ምናምን ሳይሆን ራሳችሁ ላይ ስንል እውቀት ማንም መጥቶ የማይወስድብህ ነገር ዘንድ ደግሞ ልትሰራበት የምትችለው። ለምሳሌ ማይክ አሁን ፖድካስት ጀመሪያው ብሎ አስበው ከሆነ ማይክ ላይ እቃዎች ላይ የተወሰኑ ነገሮች ላይ ግን እዚህ ጋር ብር ኤክስፔሪንስ አለኝ፣ ብር አገኘው፣ ብሩን መበላበት መዝናናበት ምናምን ከሆነ እኔ እንኳን እስካሁን ትልቅ ቢሮ የለንም፣ አሪፍ እየሰራ ነው። ግን መቅደም ያለበት ነገር አለ፣ እሱም ማስቀደም አለብህ። ለማደግ ከሆነ የምትፈልገው ስራው ላይ ኢንቨስት የምታደርገው የዛኔ ከፍ ሲል ስራው አንተ ላይ ኢንቨስት ያደርጋል። የዛኔ ትዝናናለህ፣ የዛኔ ሁሉም ይደርሳል። ግን አሁን ስራው ግን ሕፃን ልጅ ነው፣ ማደግ አለበት፣ እሱ መፋፋት አለበት። እሱ ጠንከር ብሎ እንዳንተ ከፍ ሲል የዛኔ አንተ ቁጭ ብለህ ደግሞ እሱ አንተን ያስተዳድራል ማለት ነው። ግን አሁን ላይ መዝናናቱ ምኑም ቀርቶ የምታገኘው ብር ስራው ላይ ዘለ በቃ አብዛኛው ሰው የሚያስበው የሆነ ፋንሲ የሆነ ቢሮ ተከራይቶ ምናምን ኢንተሪያሉን አሳምሮ ምናምን ይገባል። በቃ ጀምረናል የሶስት ወር ምናምን ከፍለው ከዛ ከሆነ ሰዓት በኋላ ደግሞ አቆሞ ይወጣል። ያ ከሚሆን በትንሽ መጀመር ኖርማል፣ ምንም ችግር የለውም። ቤት ውስጥም ጨምረው ብቻ ቀስ እያልክ ግን ለማደግ ትልቅ ጎል ይኖር ስትጀምረው ግን ቀስ እያልክ ጀምረው። ግን ሰው ለማሳመን ብለህ ትልቅ ነገር እንትን ብለህ ከባድ ነው የሚሆነው ማለት ነው። ስለዚህ ያችን ስቴፖች መጠንቀቅ አለበት። ለሰው ብለህ ሳይሆን ለራስ ኔክስት ስቴፕ ምን ባደርግ ይጠቅመኛል፣ ምን ባደርግ ይሻላለሁ፣ ምን ባደርግ ሙቭን እንትን ዳማ ነው የምንለው እንደምንጫወተው ሙቭን አስበህ ተጠንቅቃ የምትጫወተው አንድ ስቴፕ የምትሄደው እንደዛ ካልሆነ ከባድ ነው የሚሆነው። ግን እንደዛም ሲሆን ፈጣሪ ይጨመርበት። ፈጣሪን ተማመን ነው እንጂ ፈጣሪን ሳሰጥ አሬ ብር አለኝ እንትን ያለ አይሆንም። ፈጣሪ እንትን ብለህ ማስኬት ነው፣ እሱን አስቀድመህ መሄድ። ናይስ። ስንት ዓመት ሆነህ በዚህ ሙያ ላይ?
አፕወርክ ምናምን ከጀመርክ ኦንላይን ስራዎች ከጀመርክ? ኦንላይን ኦልሞስት አፕወርክ ላይ ከ2 ዓመት አሁን በላይ ሆነ። ከዛ በፊት ግን ስኪሎቹ ላይ በጣም በፊትም ጀምሮ ሰራ ነበር፣ ሞክር ነበር እንጂ የሰራ ነበር ሳይሆን ሞክር ነበር። የሆነ ቪዲዮዎች እያየ ትሞክራለህ፣ ጩጬ ነው በቃ እንትን ትላለህ ነው እንጂ ከዛ በፊት አሁን ዩቲዩብ ላይ ዝም ብለን ስንቀርጽ ያሰስገሰሱን ነው የምናስገባው። የቱ መውጣት አለበት የቱ መግባት አለበት አናውቀውም። ዝም ብለህ ትሞክር ነበር። ግን ቀስ በቀስ ኤክስፔሪንሱ እየመጣ ኦልሞስት 6 ዓመት 7 ዓመት በላይ ሆኖታል እዚሁ ኢንዱስትሪ ላይ ካለ። ናይስ። ያተረፍካቸው ነገሮች እያየናቸው ነው። ምን ነገሮች አተህበታል? ከባድ ነው። ጓደኛ የእውነት ጓደኛ ታጣበታለህ። እንዴት? ህልም ካለ ጓደኛ አይኖርም። ጓደኛ የሚኖር ከሺዎቹ የሚቀሩ ትንሽ ነው። የዛኔ አለው የሚሉ አብረ ስትዝናና የሚዝናኑ ሰዎች፣ አብረው የሚጨፍሩ ሰዎች ምናምን አይኖሩ። በቃ አንተ ህልም ላይ መሯሯጥ ያለብህ እና እንዝናና ሲሉ አትዝናና እና እንውጣ እንብላ ሲሉ አትወጣም። ምክንያቱም እዚች ጋር የሆነች ነገር መስራት ያለብናል። በዛ ምክንያት በቃ ባይፈልገን ነው ምናምን ይላሉ። ግን አንተ እዚች ጋር አለ ያንን አይረዱ። ጓደኛውን በፊት በቃ ናት ሲባል ጀማው ይሰበሰባል። አሁን ግን በቃ የተወሰነ ሰው ነው የኔ የምትለው ሰው ነው የሚኖር። ጓደኛ በደንብ ታጣበታል፣ ምንም ጥያቄ የለው። በቃ ቤተሰብና ጓደኛ ነው የሚኖረው፣ ምክንያቱም ህልም ካለ። ከዛ በተጨማሪ ደግሞ ካጣውበት አንድ እሱ ነው። ካተረፍኩበት ደግሞ የሆነ ቤተሰብ ለራስ መሆን መቻል፣ የሰው እጅ አለማየት ዘንድ ደግሞ የተወሰኑ ወጣቶችን ማገዝ መቻል። በቃ የሆነ ሰው እንደዚህ ብር አግኝቼ ማዘር እንደዚህ ያረኩላት እንደዚህ ይዤ ገባሁ ምናምን ሲል ይልኩልኛልና እንደዛ ገባሁ ስለናቴ በጣም በቃ የሆነ ደስ ላይክ እኔ ነበርኩበት ነበር። የሆነ ዳንስም ሰርቼ ዲጄም ሰርቼ ማረገው ነገር ያ ወጣት አድርጎ ተመርቆ ምናምን ሳይ በጣም ደስ የሚለውና ያ ነገር በጣም ዋጋ አላት። በፊት ከሱ በተጨማሪ ማጣት ላይ ስትል ብር ማጣት ዋጋ ያስከፍላል። ብር ከባድ ነው። ብር ስለ ደግሞ የኔ ብሳል 100 ብር ነው። 100 ብር ለእኔ ታሪክ የሆነ ዳገት ተራራ መግፋት ነበር የሆነ ሰዓት ላይ። እንደዛ የሚሆነው አሁን ፋዘር ኦክሲጅን ነው ብያል። ኦክሲጅን ለመሙላት የ100 ብር ምናምን ናት ኦክሲጅን አንድ ኦክሲጅን የነበር 100 ብር ማጣት እኛ ጋር ቤት ከባድ 100 ብር የለም። 100 ብር አተን ፋዘር ኦክሲጅን ሊያልቅበት በቃ ግራ ስትጋባ ምናምን ቤት መዋከብ። 100 ብር ነው ደግሞ ስታገኝ ኦክሲጅን አስጭኖ ማምጫለች። አስጭነ ስታመጣ ደግሞ አንዳንድ እንትኖች ኦክሲጅን ሌላ ነገር ይመስላቸውና የኦክሲጅንም ክፍል የጫንኩበት እንደ ሻንጣ እንደ ዕቃ ክፍል ትባላል። አንተ ያችን ብር 100 ምናምን ብር ራይ ደምረ ቀንሰን ያመጣት ፔኑ አለና ከባድ እሱ ነገር ከባድ ነው። ብቻ ግን ያልፋል፣ ማያልፍ ነገር የለም። ፈጣሪን ከያዝ ምን አስተማረህ ያ ሞመንት? እንዴት ልበል? ከባድ እንዴት ነው? ማንም አይኖርህ፣ የሚኖርህ ቤተሰብና ቤተሰብ ብቻ፣ ማንም አጠገብ የለም። ጓደኛ የምትለው የዛን ሰዓት የለም። እኔ አንሺ ጓደኞች ነበር፣ ግን የዛ ሰዓት 100 ብር ለእኔ ታምር ነበረች እኔ ጋር የምትሰራው። ማንም የለም። 100 ብር ለማግኘት ተማሙተን የሆነ የቤት ኪራይ ማዘር ጠብቃ እኔ የሆነ ነገር የሆነ ተፍ ብዬ ምናምን ያቺ መስራት አንተ አትሰራም ምናምን የሚል ሰው አለ። በዛ ሰዓት የቤት ልጅ እኔ ታላቅ ነኝ፣ ጮጆች ናቸው። ስለዚህ ፋዘር ማስታመም አለብን። ፋዘርን ተተቆጣ ደግሞ ኦክሲጅን ላይ ነው። ትንሽ ከነቀለው አለቀ። በቃ ኦክሲጅን ለአንድ ደቂቃ መነቀል የለበትም። ሌሊትም ቀንም ሁሌ ኦክሲጅን ያለ እንትን ነው እና ማንም አጠገብ አይኖርም። ማንም ቼክ ያደረገ ዘመድም በለው ጓደኛም በለው ያለ ቤተሰብና አንተ ነህ ከፈጣሪ በታች። ፈጣሪን ለምን እና ብር አንዳንድ ሰው ራሱ የሆነ ሲቀልድ ይህ ብርን ደስታን አይገዛም ሲል ያናዳል። ደሜ ነው ቀላል ይገዛል። እንዴት ልበለ የራሳቸው አስተሳሰብ ሊሆን ይችላል። በእኔ በኩል ግን ዋጋ አስከፍሎኛል። የሆነ ሰው አባቴን ላጣ የተንቀጠቀጥኩበት ሰዓት አለ። ኦክሲጅን መሙያ 100 ብር ያጣሁበት ሰዓት አለ። ያንን ባገኝ ግን እንዴት አባቴን ምንም ማድረግ ባልችል ቢያንስ ኦክሲጅን ምንም ሳይሳቀቅ እየሳቀ እየተጫወተ ማየት ይችላል። ስለዚህ ከዛ በላይ ደስታ ምን አለ? የሚፈልገው የሆነ ነገር አማረኝ ሲል የሆነ ነገር ከዛውለት ምላጣ ነው እዚህ ጋር ኦክሲጅን መሙያ ላጣ ነው። ስለዚህ የእሱን አምሮት ማሟላት ሲያቀተ እንትን እኮ አማረኝ ምናምን ሲል መግዛት ሲያቀተ ለምንድን ኦክሲጅን ደግሞ እዚህ ጋር ቢያጣ ደግሞ ብለህ የምትሰበስበዋል። ስለዚህ ዋጋ ያስከፍላል። እግዚአብሔር ይመስገን ማያልፍ የለም። ፈጣሪን ይዞ ደግሞ ለዚህ ደርሰናል። አንዳንዴ ኦንላይን ስራ ከገባ በኋላ ቢኖር ብለህ አንዳንዴ የምትመኘዋል። ኦንላይን ስራው ላይ አሁን ብር ኖርማል ይሆንባል እና በኖረ
ፈጣሪ ነው የፈጣሪ ነው በሱ ስራ አትገባም። ግን በኖረ የምትለው ነገር አለ። ለምን በቃ አንቀባረ ማኖር ትችላለህ አሁን ባለ ነገር። ግን የዛኔ ደግሞ ቢሆን ኖሮ ግን እግዚአብሔር ይመስገን። ናይስ። የዛን ሰዓት የነበረውን ነገር እየተበቀልክ ነው አሁን ማዘር ላይ አሁን እንዴት ልበለም ፋዘርን አጥቻለሁ። ካጣው በኋላ ማዘር የሆነ ነገር ፈልጋ ማታገኘው ነገር መኖር የለበት። መች ልጣት አላውቅም እሷ። ስለዚህ አሁን የሆነ ነገር እኮ አማረኝ ወዲያው መደረግ አለበት። ለምን በቃ ፋዘርን ማድረግ ባልችል አንድ ናቸው ሁለቱም። ስለዚህ እሱን ቢኖር እሷን ትደሰት ስለሚፈልግ እሷን ማስደሰት አለብኝ። የሆነ ነገር ፈለኩሽ መበቀል አለብን። ከዛ በጨማሪ ደግሞ የሆነ የቸገረውም ሰው ታገኛለህ እንዳንተ እርዳታ የሚፈልግ። እኔም የቸገረኝ እነሱን ማገዝ አለብን። እንደዚሁ ኮርሶቹን ራሱ ኦንላይን ኮርስ አሁን በክፍያ ስናዘጋጅ ኮርሶቹ እንኳን ኦልሞስት ከግማሽ ምናምን በነፃ ነው የሚገቡት። 70 ሰው ምናምን ክላሱ ካለ 20 ሰው ምናምን በነፃ ነው የሚገቡ። ይልኩልሃል እንደዚህ ችግር አለኝ እንደዚህ መምህራኖች ሊልኩልህ ይችላሉ። ዩኒቨርሲቲ መምህራኖች እንደዚህ መግባት እፈልጋለሁ ምናምን ሼም ይዛል አንተ በዛ ቦታ ለምን ትላልቅ ሰዎች ናቸው። ግን አማራጭ የለም ታስገባለህ ታግዛለህ። የሆነ ደግሞ ተሳክቶልህ ስታይ ደግሞ ተመረቀ ምናምን አንድ ጊዜ ሪስት እንደዚህ ያሳድም ደስ ይላል። በዛ ስታይ ናይስ። ይሄ የፍሪላንሲንግም ይሁን የኦንላይን ስራ ክሬቲቪቲ ይፈልጋል በደንብ። ግን ክሬቲቪቲ ኖሮህ ስራው መጥቶ ምናምን ኢንስፓይሬሽን ደግሞ የምታጣባቸው ጊዜያቶች ምናምን ይኖራሉ። እንዴት ነው እነዛን ጊዜያቶች አሸንፈህ ማለት ያንን ሞመንት ይሄ አንኢንስፓየርድ ነው የሚባለው በቃ ምንም አይነት መነቃቃትና ለዛ ያንን ነገር የመስራት ፍላጎት ሳይኖርህ ግን ግዴታ መስራት ያሉብህ ጊዜያቶች ይኖራሉ። እና እንደሱ አይነት ነገር አጋጥሞ በደንብ ያጋጥማል። ሞቲቬት ምናምን መሆን ያቅታል። ከዛ ይሰለቻል ምናምን አልስራው ብለህ እንትን ግን የሆነ ጎል አለን እኛ ያስቀመጥነው የሆነ ነገር መድረስ የምፈልገው ቦታ ያ ቦታ መድረስ የምትፈልግ ከሆነ ዘንድ ደግሞ ያለፍክበት የምታክ ከሆነ ለአንተ ከራስ ችግር በላይ ምንም ሞቲቬሽን ሊኖር አይገባም የለምም። የሌላ ሰው እንትን ታሪክ መስማት አይጠበቅብህም። ለራስህ ነው ያለው። አብዛኛው ሰው እንደውም እንደ ሞቲቬት እንትን የሚለው የሆነ ቢልጌትን የሚለው ነገር ያነሳልህና እሱ ከዩኒቨርሲቲ አልተማረም ስለዚህ በቃ እንትን ብል ምናምን ሞቲቬት ለማድረግ ነው የሚጠቀመው። ግን ያልተማሩት ደግሞ በጣም ብዙ ሰው አሉ የወደቁት። ስለዚህ የዛች ሰዓት በቃ ደከመኝ ብዬ ምናምን ሳያልቅ ስራው ብተኛ ዋጋ ከፍላል። ክላይንት ልታጣ ትችላል፣ ብር ልታጣ ትችላል። ያ ብር ደግሞ እዚህ ጋር መጥቶ ደግሞ የሆነ ነገር የለቤተሰብ ይሞላል ምናምን። ስለዚህ ጎላችሁን አስቀምጡ። ስትጀምሩ ለምን እንደጀመራችሁ ማወቅ አለባችሁ። በቃ እሷን ነገር አስቀምጣችሁ ከተነሳችሁ ሲደክማችሁ ያችን ነገር ማስታወስ ነው። ለምንድን ነው የጀመርከው? እዚህ ደረጃ ደርሰህ እዚህ ላይ መተህ ልትመለስ ለምን ይሄ ሁሉ ዋጋ ከፍላል። ዞር ብለህ ያለፍክበትን ያው እዚህ ጋር ከደረስክ በኋላ ወደኋላ መንሸራተት ከባድ ነው። ብዙ ጊዜ ያሸነፉ ሰዎችን ታሪክ መስማት በጣም ከምወዳቸው ነገሮች ውስጥ አንደኛው ነው። ከዛ በላይ ግን አሸንፈው ወድቀው ድጋሚ ያሸነፉ ሰዎችን ደግሞ በጣም ይበልጥ መስማቱ በጣም ነው የሚያጓጓኝ። ምክንያቱም እንዴት ነው ማሸነፍና ወደ ደረጃ ላይ መድረስ ዋጋ እስከከፈልክ ድረስ ትደርሳለህ። እዛ ጋር ከደረስክ በኋላ ግን ልትወርቅ ትችላለህ። ወርቆ ብዙ ሰው ይቀራል እዛ ጋር ተመልሶ አይነሳም። ልክ እንደዚህ አፕ ኤንድ ዳውኖች ምናምን ያጋጠሙ ታይሞች ነበሩ። መውደቅ መነሳት ግድ ነው። ባህር ዳር እንደ ዳንሱ ዲጂ ምናምን እየሰራን ኮኔክሽን ይኖራል። ስለዚህ የሆነ ማርኬት ታያል። ኢቨንት ማዘጋጀት እንደ ቲም ሆነን ኢቨንት አዘጋጀ። በመጀመሪያው ኢቨንት የሚገርም ብር ነው የተሰራው። አዳራሽ ሙሉ ሞልቶ ምናምን ጸዴ ነበር። ትርፍም ትርፍ አይደለም። ከሆነ ጊዜ በኋላ ሌላ ኢቨንት አዘጋጀ። ባዶ ያው ሁሉ ምንም የለም። በቃ ትከስራለህ። ምንም በቃ ትንሽ ሰው ነው የገባው። አንድ ቀን ሞከሩ፣ ሁለት ቀን ሞከሩ፣ በቃ የሆነ ብር ሉዝ ታደርጋለህ። ምን ነበር ያ ችግሩ? ሁኔታው መሰለኝ ኢንቫይሮንመንቱ የሆነ ባህር ዳር ነው። የሆነ ጦርነት የሆነ ነገር ሲነሳ ይቀዘቅዛል ማርኬቱ። የዛ ሰዓት ጦርነት ነበር ተነስቶ ከዛ ረገብ ብሎ በቃ ኖርማል። አሁን በቃ ወደ ገበያው ማርኬቱ ተነቃቃ ምናምን በሚባልበት ሰዓት ነው። ማርኬቱ ተነቃቃ ብለን ስንገባ እኛን አጠፋን። ምንም ነገር የለም ማለት ነው። ንግድ ፍቃድ አውጥተን ምናምን ነበር ይዛን ንግድ ፍቃድ አውጥተን ምናምን ልንሰራ ምንትን ብለን ምንም አማራጭ ስታጣ መለስ ነው። በቃ እንደዛ ሆነ። ከዛ እሱን ትቼ አዲስ አበባ መጣን። ፋዘር የሆነ ሰዓት ትንሽ ገብ ሻል ሲለው እዚህ ኢቨንት አዘጋጀው። ከዛ
ያንን እንትን በዚህ ካሱ አሁን የዛኔ የተባበሩ ያሱት ዘውዳኪል ገጣሚ ቲክቶክ ላይ አዋርድ የተሸለሙ ባለፈው የመጀመሪያው እነሱ ምናምን ነበሩና የሚገርም ነበር የነበረው። አሪፍ ሄደ በዳንስ በግጥም በትወና በተለያዩ አድርገን አሪፍ ኢቨንት አዘጋጀ። ኢቨንት የምንሞክር ነበር፣ ኢቨንቱ ላይ ማዘጋጀት ሞክር ነበር። ክላይንቶችም አሉ ሰፍ ደና የሆነ ብር ያሳይሁና ሰርተ ጨርሳ አስረክባል። ቃል ደርኩትም ብሎ ይመልሳል ሳይከፈል ምንም አትል። ይከፈለኝ ካልክ ችግር የለውም ብሩ ይለቀቅላል። ግን ምን ይመጣል 5 ስታር እና ሪቪው የምትባሏ ባድ ይሰጣል። ባድ ሰጠ ማለት ደግሞ ኔክስት ክላይንት ችግር ነው። ስለዚህ በቃ ጊዜን ሉዝ አድርጋል ትሄዳል። ዛሬ ላ ክላይንት ይመጣል። በዛ ደግሞ እጅን አሸነፈ ደግሞ ታልፈዋል። ወደ ላይ መውረድ ምናምን አለ። ግን በቃ ማይንድ ሴትን አስተካክለ ኢሞሽናል አለመሆን ነው። ስለዚህ ተናደጅ እንዴት ነው ምናምን እንደዚህ በል ሌላ እንትን። ስለዚህ ረጋ ብለህ በቃ እንደዚህ እናድርግ ከስተመርን ሃንድል ማድረግ አለብህ። የሆነ በራስህ ኢሞሽንን ተቆጣጥረህ በቃ ያናድድ እኮ ይችላል፣ ሊያበሳጭ ይችላል፣ በለው ሊያሰኝ ይችላል። በዛ ሰዓት ግን በቃ መቆጣጠር አለብህ። እዛ ጋር በተናደድክ ሰዓት የምታጠው በጣም ብዙ ነገር አለ። ፊቸር ነው የዛች ጋር ያችን ብር $1,000 $2,000 ልታገኝ ይችላል። ግን የምታጣው ሌላ ነገር አለ። ስለዚህ ለአንድ ጊዜ ለዚህ ብር ብለህ እዚህ ጋር ሌላ ፓሲቭ የምታገኘውን ነው የምታበላሸው። እሱን ኢሞሽንን ራስን ተቆጣጥረ ማሳለፍ ነገሮችን አለብህ። ስለ ኤግዚት ፕላን ብናወራ፣ ምክንያቱም ብዙ ሰው የሆነ ነገር ሲጀምር እንዴት እንደሚወጣ አያስበው። መግባቱን ብቻ አንድ እግሬ ገባ እንጂ ይላል። እግር እንደገባ ዘው ቢቀርስ። የትኛውም ኦንላይን ስራ ላይ ሰዎች ሲገቡ የሆነ ነገር አስበው ምናምን የሆነ ነገር በቃ እንደዚህ ይሆናል ባይሆንስ የሚል ነገር የለም። ባይሆንስ ይሄ ነገር ባይሳካስ፣ ወይ ደግሞ ተሳክቶ የሆነ ነገር ሰርተው ኦንላይን ነው የሆነ ያክል ድረስ ልትሄድ ትችላለህ። ግን ወደ መሬት ወደዚህኛው ጋር ስታመጣ ምንም ነገር ላትይዝበት ትችላለህ። ኤግዚት ፕላኖቹ ምን ሊሆኑ ይችላሉ? ሌላ ሰው ጋር ሊድንና ራሴ ጋር ልምጣ። ኤግዚት ፕላን አሁን ለምሳሌ ኦንላይን ነው እየሰሩ ያለሁት። ኢንተርኔት ቢዘጋስ ምን ልጠጣ ነው? አሁን የራስን የሆነ ነገር ያስፈልጋል። ከቅጥር ወደ ፍሪላንሱ ገባ፣ ኤጀንሲ አቋቋመ። ከዛ በኋላ ግን እሱም ብር ለራስ ቋሚ ነገር ማዘጋጀት አለብህ። ከዛ በኋላ ያ ፊል ቢያደርግ እዚህ ጋር አለ። አንድ ሚኒስትሪም ኢንካም ከሆነ እሱ ቆመ ማለት አንተም ቆምክ ማለት ነው። ስለዚህ 3-4 ነገሮችን ማስቀመጥ አለብህ። አንዱ ቢዘጋ አንዱ ሰርቫይቭ ታደርጋለህ፣ አንዱ አለ። ካለበለዛ ግን በቃ እዚህ ላይ ገብቻለሁ፣ በቃ እዚህ ጋር ብር እሰራለሁ። እቺ የሆነ ነገር ከሆነች ኢንተርኔት ቢዘጋ የሆነ ነገር ቢያጋጥም ላፕቶፕ ቢበላሽ ምንም እንትን ላጥና አንተንም የማይፈልግ ነገር ብር የሚሰራ ጀነሬት ማድረግ ግን ያስፈልጋል። ለምሳሌ ኦንላይን ላይ የተለያዩ እንትኖች ጀምረናል። ኮንተንት ማዘጋጀት አለ ከፍሪላንስ ውጭ። ከዛ ዩቲዩብ ቻናል የውጭ ፌስለስ ዩቲዩብ አውቶሜሽን የሚባሉ እንሰራለን። ዘን ቲክቶክም የእኛ ሀገሩ ሳይሆን የውጭ በቪው ይከፍላል። እሱ ደስ የሚለው። ስለዚህ የኔን ፊት አይፈልግም፣ የኔን ድምፅ አይፈልግም፣ ኤአይ ነው የሚፈልገው። ኤአይ ያለን አብዛኛው ጊዜ ይሄ ፍሪላንሱ ባይኖር እችን እንሰራለን። ኦንላይን ቢዘጋ ደግሞ ምድር ላይ ኢትዮጵያ ውስጥ የሆነ ነገር ያስፈልገናል። ይህንን ፕሮጀክት አመጣል። እችም ኦንላይን ናት። እሷን ባትኖር ደግሞ የሆነች ነገር ካፌ ነገር ልትሆን ይችላል። የሆነ ነገር ያስፈልጋል ግዴታ። ለምን ኢንተርኔታችን መብራታችን አያስተማመን ያለንበት የሆነች ነገር ያስፈልጋል። ሚኒስትሪምን ማስፋት አለብን። ሞኔታይዝ የምታደርገውን ነገር ሬቨኑ ጀኔሬት የሚያደርግልን ነገር ሰፋ ማድረግ አለብን። እንዴት ነው ታዲያ ጄኔሬሽናል የሆነ ነገር መስራት የምችለው? አሰራም እንዴት ለነገ በቃ ለልጆችህ ምናምን የሚሆን ነገር ይህን እኮ ሰርቻለሁ እንደዚህ እኮ አለ ምናምን ብለህ አትሊስት አንተ ባትኖርም የምታስተላልፋቸው ነገሮች በኦንላይን ዘርፍ ላይ ሊኖር ይችላል አለ። ግን ኢትዮጵያ ውስጥ ከባድ አንድ የሚቆጨኝ የምናደድበት ነገር አለ። ምንድን ነው? አሁን ለምሳሌ ቢትኮይን ሜይ ቢ ሰምተህ ከሆነ ሌላ ሀገር ላይ በቃ የሆነ ትውልዱን የዘርዝ ምናምኑን የሚያስተዳደርበት እንትን እየሆነ ነው ማይን አድርጎ ያስቀመጠው። ኢትዮጵያ ውስጥ ስትመጣ ግን አይቻልም። ግን እኮ እዚህ ማይን ይደረጋል። ላሙን አሳድገ ምናልባት ሌላ ነው። ለምን አንተ ግብር ከፍለ ምናምን ኢንተርኔት መብራት ምናምን ሁሉ ነገር አለ። ግን መጥቶ ያን የሚጠቀመው ሰው ሌላ ድርጅት ነው። ኢትዮጵያ ምንድን ናቸው እዚህ ሀገር እንዳለ አውቃለሁ። ማይን የሚያደርጉ የራሻ የተለያዩ ድርጅቶች አሉ። የኢትዮጵያ መብራት ነው እንትን የሚያደርጉት። በቃ የመጡት እዚህ የኢትዮጵያ መብራት ለመጠቀም ሌላ ቦታ ማይን ማድረግ ይችላሉ። ግን የመብራት ዋጋ ውድ ነው ሌላ ሀገር። ኢትዮጵያ ግን
ግድቦች የተለያዩ ስላላት መብራት ዋጋ ዝቅተኛ። ስለዚህ እዚህ መጥተው ማይን ያደርጋሉ። ምንድነው ማይኒንግ? ማይን ማለት ኮምፒውተሮች አሉ በጣም ትላልቅ ዘን ፕሮብሌም ነው ሶልቭ የሚያደርጉት። ሶልቭ ባረጉ ሰዓት ማይን ያደርጋሉ ቢትኮይኖች ማለት ነው። በጣም ትልቅ ነው ትላልቅ ነው ናቸው መጋዘን ነው እና አይቋረጥም መብራቱ። ፋን አለ ፒሲው እንዳይግል ምናምን ድምፁ እያለ ነው ሰማው። አንዳንዶቹ ደግሞ ውጭ ያሉት በላፕቶፕ ያሁን የእኛ ክላይንቶች ያስቀኑኛል። በቃ በጣም ስትቀራረብ ያወረዋል የሚሰሩት ምናምና የቤት ውስጥ ማይን ያደርጋል። ትንሽ የኮምፒውተር ነገር ማይን ማድረጊያ ገዝተው ማይን ያደርጋሉ። እነሱ ሀገር ይቻላል። አሁን ላርግብ አልችልም። ምንድነው የሚይዝህ? ሎኬሽን ህጉ አይፈቅድም ኢትዮጵያ ውስጥ ኢትዮጵያውያኖች መያዛችን። ኢትዮጵያ ለረጅም ጊዜ ስትጠብቀው የነበረው የካፒታል ማርኬት ተከፍቶ ኦልሬዲ ስራ ጀምሯል። አንድ ባንክ ምናምን ቀርቧል። የተለያዩ ነገሮችን ቼክ እያደረኩኝ እያየሁ ምናምን ነበር እና ካፒታል ማርኬት ላይ ለመግባት እንደ ወጣት በቃ አንድ ወጣት እኔ ካፒታል ማርኬት ላይ ገብቼ ውጤት ማምጣት ፈልጋለሁ መስራት ፈልጋለሁ የሚል ከሆነ ምን ማድረግ አለበት? ምን ማድረግ አለበት? ካፒታል ማርኬት ላይ ኢንፎርሜሽን ነው ወሳኝ። ዳታ ነው። ቁጥር አዋሽ ቁጥር ቼክ ማድረግ አለበት። የሆነ ድርጅት ምን አትርፏል፣ በዚህ ወር ምን አግኝቷል፣ በዚህ ዓመት ምን አግኝቷል፣ በዛ ዓመትስ ምን ሊያገኝ ይችላል። ለምን ብርን ነው ኢንቨስት የምታደርገው። ያ ብር ነው መልቲፕል ሆኖ ሊመጣል የሚችለው የምትገዛውን ሼር። አሁን ለምሳሌ ቴሌንን አሁን ገዝቼ ነበር የዛኔ ሊስት ሲሆን እናያለን። የገዛ ነው ማይከስር ነው ምንም ጥያቄ የለውም። መታተርፈው ግን ትንሽ ሊሆን ይችላል። ለምን ፉክክር ብዙ የለም። አሁን ባንኮች ላይ ሰፋ ይላል ብዙ ፉክክር ስላለ፣ ግን ማየት ያለብህ ዳታ ነው። በቃ ነምበሮችን ማየት አለብህ። ሁሉንም ክሮስ ቼክ ሳታደርግ በስሜት መግባትም የለብህም። ሰው እንደዚህ ነው ስላለ መግባት የለብህም። ቁጥር አዋሽም ቁጥሮችን ቼክ ማድረግ አለበት። ግን በተቻለ መጠን እያየን ብንገባ ወሳኝ ነው። አሁን ለምሳሌ የውጭዎቹን ኒቪዲያ ብናየው ባለፈው 15 ቀን ወር ውስጥ 1 ሚሊዮን ትሪሊዮን የሆነ ያህል ወርዶ ነበር ሼሩ። እንደዚህ ወርዶ ዲፕሲክ ኤአይ ሲወጣ ነው። ማርኬት አሁን እንደዚህ አይነት ማርኬት አይታወቅም። አሁን በህጎች አሁን መንግስት የሆነ ህግ ቢያወጣ ያ ማርኬት ዳውን ሊያደርግ ይችላል። ለምን የባንክ ነው የሆነ ነገር ማስገባት ቢከለከል ዳውን ሊያደርግ ይችላል። የሆነ ነገር ቢፈቀድ ደግሞ የእሱ ሼር ከፍ ሊል ይችላል። እሱን ነገሮች ማጥናት አለበት። በቃ ኢንፎርሜሽን ወሳኝ ነው በዚህ ጉዳይ። እሱን ቼክ አድርጎ ዳታዎችን ኮሌክት ቼክ አድርጎ የራሱን ውሳኔ ቢወሰን እንጂ እንትን ስላል እንትን ማስታወቂያ ሰምተ ምናምን በቃ በዛ ነው የምትመራው እንጂ በአንተ ማይንድ ሴት በነንበሩ አይሆንም። እሱን ነገር ቼክ ካደረገ አሪፍ ውጤታማ ማጫወት ይችላል ማለት ነው። መች መሸጥ እንዳለበት መች ባይ ማድረግ እንዳለበት ያውቃል። ኦንላይን ስለሆነ እንትን የሚባለው እዛ የሚታይ ነገር ስለሆነ ሁሉም ዳታቸውን እያስገቡ ስለሆነ በዛ ላይ ቼክ እያደረገ ማየት ይችላል ማለት ነው። ቅድም ስትለኝ ቲክቶክ በሌላ ሀገር አድርገ እንዲከፍል ማድረግ ይችላል። ይሄኛውንም ልክ እንደዛ አይነት ነገር ሲስተም የለው። የተወሰነ ነገሮች አሉ ግን ደህና ነገር አሰራበትም። የሆነ ኤርድሮፖችን እየጠበቅ ሊሆን ይችላል። ባለክ ላፕቶፕ ማይን ማድረግ ሊሆን ይችላል። ግን ትንሽ ነው የምታገኘው ምናምን። ትሬድ ማድረጎች የተለያዩ ልሰራ ይችላል ግን ትንሽ ነው የሚሆን። ግን አሁን ለምሳሌ ቢፈቀድ ወይ ደግሞ ማንኛውም ሰው መያዝ ይችላል ቢል ተፍ ማይል ወጣት የለም። እንደዚህ ሆነ እኮ የሚሞክሩ ወጣቶች እኮ አሉ። ግን ኦልሞስት አንድ ቢትኮይን እኮ ኢትዮጵያ ውስጥ ምናምን ሚሊዮን ነው አንድ ቢትኮይን ሳሉት። ግን ላይክ በቅርቡ ህግ ይወጣል ብሏል። እስቲ ህግ ከወጣልን የሆነ ጊዜ ሲወራ ነው ሰምቻለሁ። አሁን ቆይ በዶላር ስንት ነው አንድ ቢትኮይን? ኦልሞስት 101 አሁን ላይ ቅድም 98-99 ነበር። ፍላክቹዌት ያደርጋል ከፍ ዝቅ ይላል። በመቶ ራሱ ብንይዘው 100 ሲባዛ በ120 በጣም ስንት ነው? 120 ሚሊዮን ነው የሚሆነው። በጣም እንደዛ ነው። በጣም ከፍ ያለ ነው አንዱ ማለት ነው ሳሉ። ስለዚህ አሁን ቢትኮይን ማይን ስታደርግ 0.000 እሱ ተሰብስበናት 100 ነው። አሁን ያ ኢትዮጵያ ውስጥ አንድ ወጣት ያቺ ቢኖረው ሀብታም፣ አንድ ወጣት ቢኖረው ሀብታም። ግን አሁን እኔ እንጃ እንዴት እንደሆነ ባላውቅም ህጉ ሲወጣ ነው እቺ ቢስተካከል ብዙ ኢትዮጵያ ውስጥ ሀብታሞች መፍጠር እንችላለን። ሀብታም ከሆኑ በኋላ መስመር ውስጥ ማስገባት። ወጣት ነው ተፍተፍ ማለት ይሞክራል፣ መሞክር ይፈልጋል። ግን የሆነ አያውቅም ህጉ። እኔ በጠይቀኝ የተወሰነ ነው እንጂ እኔ ላላውቅም እሞክራለሁ። ከተሳሳትኩ ገቢ ነኝ። ስለዚህ ትፈራለህ መሞከርም። ለምን በቃ በጣም ከባድ ነገር ነው። የሆነ ነገር ቢሆን የሆነ ሉዝ የምታደርጋት ትንሽ ነገር ቢሆን ችግር የለም። ትልቅ ነገር ነው እዚህ ጋር ሉዝ የምታደርገው። እንደዛ ለማድረግ አብዛኛው ወጣት ይፈራል። እቺ ነገር የሆነ መንግስታችን ቢያስተካክልልን ማይን ማድረግ እነዚህ ቢትኮይኖችን
ሜም ኮይኖች ምናምን እንትን እያለን እንደ ልብ መንቀሳቀስ እንችላለን። ዩቲዩብ እንኳን እኮ ኢትዮጵያ ውስጥ አይከፍልም ስታስበው። ለምን ፔመንት ሜትድ ስለሌለ ነው። ዩቲዩብ ብር ሳይፈልግ ምንድነው ምክንያቶቹ? እንደዚህ አይነት የኦንላይን ነክ ነገሮች ኢትዮጵያ ያለችበት፣ ኬንያ እንኳን ቀቅርባችሁ ሆና አለች። አሁን ኢትዮጵያ ያለችበት ምክንያት እንዴት ነው? ኢትዮጵያ ውስጥ አሁን ለዩቲዩብ እንኳን ብታስበው አድ አይሰራም፣ ዶላር መውጣት አይቻልም። አሁን በቅርቡ ሜይ ቢ አሁን ማስተር ካርድ የኢትዮጵያ ባንኮች እየፈቀዱ ነው ምናምን፣ ግን ሊሚቴሽን አለው። እነሱ እየተነሳ በሄደ ሰዓት፣ ስለዚህ የትኛውም ድርጅት አሁን ተነስቶ ዩቲዩብ ላይ ማስታወቂያ መስራት ይችላል። ስለዚህ ዶላሩን ደግሞ በመጠቀም ይችላል። ስለዚህ ዩቲዩብ ደግሞ ያንን ይፈልገዋል፣ ያመጣታል፣ ወዶ ሳይሆን በግዱ። ያንን ነገር ግን መክፈት አለብን። ቲክቶክም እንደዛው። እነሱ ገቢያቸው ምንድነው? ረቨኗቸው አድ ስትሰራላቸው ነው። አድ ከሌለ ግን ምን ይሰራል ኢትዮጵያ? እኔ ቪዲዮ የኛ ቪዲዮ 100,000 ኢትዮጵያ ውስጥ ያለ ሰው ቢያየው ያለ ቪፒኤን አናገኝም ብር። ግን ሳለው 100,000 ሰው ካየ ዘንድ ደግሞ ኢትዮጵያ ውስጥ እየከፈለ ቢሆን ስንት ሰው ብር እንደሚያገኝ በቤቱ ቁጭ ብለው ዩቲዩብ ቪዲዮ እየሰራ ስራ አጥን በጣም መቀነስ ይችላል። ለምን? ኮንተንት ክሬት ማድረግ የሚገራርሙ ጭንቅላት ያላቸው ሰዎች አሉ። ኮንተንት ክሬት እያደረጉ ያንን ነገር ማስፋት ይችላሉ። ለሀገርም የሚገራርም ዶላር ማምጣት እንችላለን። ቲክቶክ ላይም በደንብ ይከፍላል። አሁን ትናንሽ ቪዲዮዎች ከአንድ ደቂቃ ቪዲዮ ለቀ ደህና ብር ይከፍላል በቪው። ታውቃቸው ትላልቅ ኮንተንት ክሬተሮች 1 ሚሊዮን ምናምን እኛ ምናምን እንደዚህ እናገኛለን። እና በዛ በውጭ ቢሆን ሳለው የምታገኘው ብር እዚህ ጋር ግን በቃ ዝም ብለህ ነው እየደከምክ ያለው። በቃ ፐርሰናል ብራንድ ቢልድ እያደረክ ነው፣ ወይ ማስታወቂያ ወይ ላይቭ ላይ ገብተህ ጌም ተጫወተህ ነው። ግን በቃ በለቀቀው ሰዓት ቪዲዮ ቢቆጠርልህ አሪፍ ኢንካም ታገኛለህ። እሱ ብቻ ደግሞ ሳይሆን ሀገር በቀል የሆነ ልክ እንደ ዩቲዩብ እንደ ፌስቡክ ምናምን ያለ ፕላትፎርም አላየሁኝም እኔ። አለ እንደዛ እኔም አላየሁ። ግን ይይዛል። እንዴት ልበል? ወደ ውጭ እንዳታወጣው የምታስተዋውቅበት። አሁን ለምሳሌ የኛውን አሪፍ ጌት ብለን ጀመረን። አሪፍ ካምፓኒ ነው፣ ሶስት ስር ያለን አሪፍ ጌት አለ። አሁን እሱን ሌላ ሀገር ላይ እንዲመዘገብ ፈለግን። መንገድ አጣን ምናምን። ዩኬ ላይ ካምፓኒ ከፈትኩ። በቃ ግዴታ ዶላር አውጥቼ ነው የከፈትኩት። ግን ኢትዮጵያ ውስጥ ያ ነገር ቢኖር ኢትዮጵያ ውስጥ ይቀለኛል። ስለዚህ ኢትዮጵያ እንደ ኢንተርናሽናል መጠቀም ይችላሉ። ግን ኢትዮጵያን አብዛኛው አክሰፕት ስለማያደርገኝ ምን አደረግኩ? ኢትዮጵያ ነዋሪ ነኝ፣ ቢዝነሴ ግን ዩኬ ነው ብዬ ካምፓኒ ከፈትኩ። በዛ ካምፓኒ ነው አብዛኛው ነገር ራን ማድረግ። እዛ ምከፍለውን ዶላር የተወሰነ የሚቀነስብኝን ኢትዮጵያ ቢቀነስብኝ ለእኔ በጣም ደስ ይለኛል። ግን ያንን እንዳላረግ ደግሞ የለም ሲስተሙ። የሆነ ሰው ቢጠይቀ እንዴት ላርግ ብትለው በቃ የህጉም አካል እንትን ሊል አይችልም፣ የለም ሲስተሙ። ግን እኔ ለዛ $100 በየወሩ በምናምን ብትከፍለው የኢትዮጵያ ብታመጣው ለሀገር በጣም የሚጠቅም ነገር ነው። ግን ያ ሲስተም የለንም። ሳለውን አንተ ንግድ ፍቃድ ማውጣት የሆነ ቢሮ መጀመር ፈልገ ንግድ ፍቃድ ለማውጣት ስንት ቢሮ ትዞራለህ? ኢትዮጵያ ውስጥ ቁጭ ብለህ ግን ዩኬ ላይ ካምፓኒ መክፈት ከፈለግ ደቂቃ አይፈጅብህ። ያ ነው ሲስተሙ። በቃ ሲስተም አለ እዛ ጋር። እዚህ ጋር ግን ሲስተም የለም። አብዛኛው ወጣት ያማራል። በቃ የሆነ እንትን ተስፋ ቆርጦ ቢሮክራሲ ምናምን እያለ እንትን ይላል። ግን ያን ሲስተም ወደፊት እንግዲህ ጥሩ ነገሮችን እያነሳልኝ ነበርና ልጠይቅ ያሰብኳቸውን ነገሮች ነው። ብዙ ሰዎች እያወሩበት ነው አሁን ላይ ስለ ዩቲዩብ አውቶሜሽን። ዩቲዩብ አውቶሜሽን ምንድን ነው? እንዴት አንድ ሰው መጀመር ይችላል? ዩቲዩብ አውቶሜሽን ፌስለስ ምናምን ማንኛውም ሰው መስራት ይችላል። ኢንተርኔት ያለው ሰው ማንኛውም ሰው መስራት ይችላል። ለመስራት ምንድን ነው የሚያስፈልገው? እንጀምር። መስራት ምን ያስፈልጋል? ኒሽ መምረጥ አለበት። ምን ላይ ነው መስራት የምፈልገው? ኒሾች መምረጥ አለበት። ኒሽ ሲመርጥ ግን ኢትዮጵያ ውስጥ ባለው ማይንድ ሴት አይደለም መምረጥ ያለበት። ኢንተርናሽናል ስለሚሆን በእንግሊዝኛ ቋንቋ ስለሚሆን ምን አይነት ቋንቋ ነው ምን አይነት ኒሽ ነው የሚታይልኝ ብሎ መምረጥ አለበት። እሱ ግዴታ ቋንቋው በሌላ ሀገር መሆን አለበት። ለምንድነው ኢትዮጵያ አማርኛ ብታደረገው ኦሮምኛ ትግርኛ ብታደረገው ቪው ልታገኝ ትችላለህ፣ ብር ግን አታገኝ። ለምን? ኢትዮጵያ ውስጥ ኢትዮጵያ ይከፍላት። ስለዚህ እንግሊዝኛ ብታደረገው ግን ዓለም ላይ በእንግሊዝኛ ማይግባባ የለም ማይሰማ የለም። እንግሊዝኛ ኒሽ መረጥክ። ለምሳሌ አሪፍ ሲፒኤም አርፒኤም ያላቸውን ኒቾች መምረጥ ይችላል። አሁን እነዚህ ክሊክ አለ። ክሊክ በተደረገ ቁጥር ያንን ቃል ለምሳሌ ኢንቨስትመንት ላይ ብትሰራ፣ ኢንሹራንስ ላይ ብትሰራ፣ ቴክ ላይ ብትሰራ አርፒኤማቸው ምናምን ከፍ ያለ ነው። በ1,000 ቪው የሚከፈል ብር ከፍ ያለ ነው። ለምን? እነዚህ ተፈላጊ ኒቾች ናቸው። እነዛ ላይ ብትሰራ። ከዛ ውጭ እነዛ ላይ ካልፈለግ ሌላም ዝቅ ማለት ይችላል። ግን እነዚህ በደንብ ይከፈላሉ። በ1,000 ቪው $5 $4 የሚያገኝ ከሆነ እዛ ጋር $10 $20 ይከፈላል። በ1,000 ቪው ማግኘት ይችላል። እሱን ከመረጥክ በኋላ ስክሪፕት ነው ከአንተ የሚጠበቀው። ርዕስ መረጥክ። በዛ ርዕስ ምን ታዘጋጃለህ? ስክሪፕት ደግሞ
እውቀቱ የለኝም ካልክ እግዜር ይስጥ ኤአይን ተጠቀም። ቻትጂፒቲ አለልህ፣ ፖ አለልህ፣ ዲፕሲክ አለልህ፣ ብዙ አለ። ትሰጠዋለህ። ምንድነው የምፈልገው ዩቲዩብ ቻናል አለኝ ለዛ ቪዲዮ እንደዚህ ደቂቃ ነው እነዚህ ኮንተንቶች እንዲካተቱልኝ እፈልጋለሁ፣ ስክሪፕት ስጠኝ። ስክሪፕት ሰጠ ግን አውተንቲክ ነው እሱንም ታስተካክላለህ።